አንገቷን ደፍታ ልጄ ስታለቅስ አንገቷን ደፍታ እህቴ ስታለቅስ ማየት አልፈልግም። ወንድሜም እንደዛው ወንድሜ ስተት ሰርቶ መጥቶ ለምን ስተት መስራት ጥሩ ነው እያልክ አልደግፍም። ይቅርታ አድርጉልኝ። እዚህ ጋር ሁሉ ልናገር ነው። ቅድምም ተናግሬዋለሁኝ። በጣም ልክ እንደ ልጄ የሆነ ቦታ ላይ ደርሳ አያታለሁ ብዬ የማስባት ሴት ናት። በጣም ጠንካራ ሴት፣ በጣም ብርቱ ሴት፣ በጣም ቆንጆ ሴት፣ በጣም ጨዋ ሴት። ቆንጆ የምትባል ሴት አፍንጫዋ ሰልካካ ስለሆነ ቁመቷ ረጅም ስለሆነ አይደለም። በጣም ስማርት፣ በጣም ብልህ ሴት ስለሆነች ነው። ማስተዋል ያላት ቆንጆ ሴት፣ ስርዓት ያላት፣ ሲሰድቧት የማትሰማ፣ ባለጌ ነገሮችን የማትሰማ፣ የራሷን ህይወት ወደፊት አስቀድማ አላማዋን አስቀድማ የምትሄድ ልጅ ናት። በጣም ነው ምኮራባት፣ በጣም ነው ማከብራት። ከቻልኩ ሁሉ በራሴ አልችልም እንጂ ብችል በራሴ አቅም ሁሉ ከፈለገች ከኔ እርዳታ ሁል ጊዜም ዝግጁ ነኝ፣ ሁል ጊዜም በህይወቴ። ይሄን ስል ግን እሷንና እሱን ለይቼ አይደለም። ይሄ ነገር ካልተፈጠረ ሁሌም ሬዲ ነኝ ለሁለቱም። ግን ተጎድታ አልቅሳ እያነባች ማየት አልፈልግም። ወንድ ልጅ ቢኖረኝ አግብቶልኝ በቃ ልጄ ሆና አጠገቤ እያየዋት ብታድግልኝ ደስ የምትለኝ ልጅ ናት። ወንድሜ አጠገቤ ሆኖ አግብቶልኝ ባያት እንደዝቻለች ብልህ ጎበዝ ጠንካራ ሴት ብዬ የምላት ናት። ልክ እምኮራባት ልክ ልጄን አድጋ የት ጋ በደረሰች ብዬ እንደምለው ማለት ነው። እምነግርሽ ነገር ሀይሚዬ፣ እንዳታለቅሺ፣ እንዳታዝኚ፣ እንዳትከፊ። ነገሮች ሁሉ ለበጎ ናቸው። የተሻለ ቦታ ላይ ገብቶ ቢሆን ነበር የምታዝኙ። በጣም የወደቀች ርካይ ሴት እኔ ጋር መጥቶ አርግዤለታለሁ ነው እንጂ ያለችው ሽማግሌ ተልኮልኝ ላገባ ነው በክብር ቤተሰቦችን ላስከብር ነው ያለች ሴት ጋር አይደለም። እግሬን ከፍቼ አርግዤ ልጅ ይዤ መጥቻለሁ። በጣም ተንኮለኛ ከመሆኗ 6 ወር ከሆናት በኋላ ነው ኢቭን የመጣችው። ስለዚህ ካንቺ የበለጠች ሴት ሆና አይደለም፣ ርካሽ ሴት ሆና ተደብቃ ክብሯን አዋርዳ ክብር የሌላት ሴት፣ ድንግል የሌላት ሴት የሆነ ቦታ ላይ ተወሽቃ ከዛ ኢቭን ያረገው ሰው እንኳን ያላመነው ማን እንዳረገ ማይታወቅ በጣም ከወደቀች ሴት ጋር ስለተገኘ ክብርሽ እንደተነካ እንዳታስቢ፣ ሴትነትሽ እንደተዋረደ እንዳታስቢ። አንቺ የተከበርሽ ጨዋ ጠንካራ ብልህ ሴት ነሽ። ገና ብዙ እድል የሚጠብቅሽ፣ ብዙ እድል የሚያጋጥምሽ። መቼም አታለቅሽም፣ መቼም አትወድቂም። ሁልጊዜም ካጠገብሽ ነኝ። ሁልጊዜም እናትሽ ነኝ፣ እህትሽ ነኝ። በምትፈልጊኝ ሰዓት ሁሉ አለሁኝ። በምትፈልጊኝ ሰዓት ሁሉ ታገኝኛለሽ። እቆማለሁ ላንቺ። ምክንያቱም አንቺ ፈልገኝ ሳይሆን እኔ ፈልጌ ልጄ ስለሆንሽ እዛ ጋር ሄዶ ከኔ የበለጠች ሴት ጋር ብለሽ እንዳትይ። ከአንቺ የወረደች ሴት ጋር ነው። አንቺ ስለወረድሽ አይደለም፣ አንቺ ስለበደልሽ አይደለም። ይሄ ባህሪ ስለሆነ ነው። ይሄንን ያልኩት ግን የእውነት ከሆነ ነው። የእውነት ከሆነ ሰዎች ሁሌ በምንወደው ሰው ምንም ማለት ስለማንችል ምንም ማለት አትችይም አንቺ። አዝናለሁ፣ እንባሽ አስለቅሶኛል፣ አልቅሻለሁ። ከዚህ በኋላ ግን አልቅሰሽ እንዳይሽ አልፈልግም። ሁልጊዜ ካጠገብሽ ነኝ። ሁልጊዜ በአንቺ እኮራለሁ። ሁልጊዜ በቃ ሴትነቴን ወጣትነቴን እንዳስታውስ ያረግሽኝ ኩራቴ የሆንሽ ሴት አንቺ ነሽ። ልጄን በአንቺ ውስጥ መቅረስ ነው የምፈልገው። የአበሻ አይነት ልጅ ብትሆንልኝ፣ የአበሻ አይነት ሴት ብትሆንልኝ ብዬ የምመኛት አይነት ልጅ ነሽ እና በጣም ኩሪ። አልቅሰሽ ማየት አልፈልግም ከነገ ጀምሮ። እዛ ጋር ልጅ ስለተወለደ ምንም በቃ ከሄደ ሄደ ነው። እዛ ጋር የወለደችው ሽምግልና ተልኮ ቀለበት ሊታሰር መልስ ሊጠራ አይደለም። እኔ እናንተ ነን የምናውቀው ወይም እግዚአብሔር በሚል እግሯን ከፍታ ተደብቃ ተዋርዳ የመጣች ሴት ናት። ስለዚህ ከአንቺ ያነሰች እንጂ የበለጠች ሴት አይደለችም። ከርካሽ ሴት ጋር እንዳትወዳደሪ። አንቺ በጣም ክላሲክ የሆን ሴት ነሽ። አመሰግናለሁ፣ ወድሻለሁ። ጉዳይ የሚበዛው ማለት ህይወቷን ይቀጣሽ። ኦኬ
ምን አለ መሰለሽ እሷን ለመጣል የሚሄዱ ሴቶች አሁን አይተሽ ከሆነ በጣም አንዳንድ ሰዎች ጣል ይሄንን አጋጣሚ ሊጠቀሙበት ይችላሉ። እሱን ደግሞ ወንዱ ሲያግዛት ነው። እሱ ሁሉ መጀመሪያ ምን እንዳለኝ ሰምተሻታል? ምን እንዳለኝ ሰምተሻል? አንተን ሞኝ ልበልክ ወይስ ብልጥ ልበልክ ምን ልበልህ ነው ያለችው። ታውቀዋለች። ገብቶሻል? እነሱ ያንን ክፍተት ልጅቱ ተጠቅማ ገብቶሻል? እቺ ልጅ እኮ ጊዜ ነበራት መጠቀሚያ፣ ግን አለፈለት። ጎበዝ ሰራተኛ ሆነ፣ ገንዘብ አገኘ፣ ኑሮ አገኘ። ከዛ ነው እንጂ የተመኘችው። አሁን ለምሳሌ ሃይሚ ይሄን የሰራው በሙሉ ከሃይሚ ጋር ስለሆነ ገንዘቡም ንብረቱም መኪናውም የኔ ነው ብላ ብትላት አልፈልገውም ነው የምትላት ልጅቱ። ቢሊሚ የፈለገችው ሌላ ነገር ነው እንጂ እሱን አይደለም። ወንድነቱ ለምሳሌ ወጥመዱ ውስጥ እኮ አይጧ ከሄደች ነው አይደል? ወጥመድ ውስጥ አስገብተዋለች። ምክንያቱም ወጥመድ ውስጥ መግባት የለበትም ነበር ነው እዚህ አዲስ ህይወት ከጀመረ ለምን በይ እንዴት ነው ሊደበቅ የሚሄደው? ወንድ ልጅ ምን አቶ ወይ አንዴ ገኒ የሚደበቀው እኮ የሆነ ነገር ሲያጣ እኮ ነው። ቆንጆ ናት አይደል? ምን ያንሳታል? ምን ገኒ ጠብቂ። እሱ የሄደበት ሰዓት ከእሷ ጋር የተጣላበት ሰዓት ስለሆነ ወንድ ልጅ ሁልጊዜ ከሚስቱ ከገል ፍሬንዱ ሲጣላ ወይ መጠጥ ውስጥ ወንድ ልጅ ሁልጊዜ አይደለማ። ማነሽ ዘርዬ ይሄ በጣም ቺት አድርጋበት ቢሆን ምን አለ? እሺ ቆይ ምን አለ? ከዚህም በፊት ምን አለ? ከዚህም በፊት መኪና ላይ ፕራንክ ስታረገው ሳመኝና አብረው እንተኛ ብለዋል። አብረን እንድንተኛ ተኝተንስ ከዛስ ቢፈጠር አራት ልጆች ናቸው የሚፈጠሩት ብላ ስትለው 4 ልጆችን ቢፈጠሩ አሁን እድሜያችን አይደለም፣ አሁን ጊዜያችን አይደለም። ስለዚህ እንዴት ነው እንደዚህ የምትይው? እንዴት 4 ልጆች ይፈጠሩት ያለሽ ብሎ ይሄን ያህል ለራሱ የሚጠነቀቅ ልጅ ነው። እንዴት ብሎ ነው እዛ የተታደ are not sure ሲል ነው እንጂ የሰማነው እና አሁንም እኮ የሚሉትን እንጂ ሆነን አይደለም እኛ እነሱ ጋር ሆነን ገንዬ እሱን እኮ ነው የምልሽ ገንዬ። አሁን እነሱ ሹር አይደሉም፣ ግን መለኛው ፍርጥርጡን አውጥቶ ትላንትና ተናገረ። ዴኖ ሹር ሃይሚና ብሩኬ ሹር እንዳልሆኑ ነው የሚናገረው። ያለው እንዴት ነው ከሌላ ሴት ጋር ችት ቢያደርግ እውነት ቢሆን ይሄ ነገር ምንድነው የሚባለው ሲል ነበር። አዎ ሀብ ራሱ ዳግመኛ ማለት ነው። ግን እንደ ሪል ይሄ ህይወት ሪል ከሆነ የደረሰባት ይቅርታ አድርጋለት ብትኖር የበለጠ ነው የምትታመመው። እድሜ ልኳን ስብራት ነው የሚሆነው። መቼም ነው ለምሳሌ couple months 1 year or 6 months she will go up, trust me. አንድ አመት እንደዚህ ነገር ክትሰበር ትችላለች። ከዛም በኋላ የራሷ ላይፍ እኛ እንደዚህ አይነት ላይፍ አልጀመርንም። እስቲ ልንገርሽ ፋፍዬ ልጠይቅሽ፣ አንቺ ቦፍሬንድ የመጀመሪያ ቦፍሬንድ አልነበረሽም? ሜቢ አብረሽ ልትኖሪ ትችያለሽ። እኔ ግን የመጀመሪያ ቦፍሬንድ ኖሮኝ ስለየው ለአመት ከግማሽ ድረስ ወንድ ማግኘት አልፈለኩም። ወንድ ማየት አልፈለኩም። አንድ ጊዜ ከተሰማሽ ወንድ ልጅ ሙቶ ራሱ እወድሻለሁ ቢልሽ እንዳታምኝ ነው የምትሆኝ። ምናልባት ህይወት ለመቀጠል ብለሽ እዛ ሪሌሽንሽፕ ውስጥ ልትገቢ ትችያለሽ እንጂ እንደዚህ ትክክለኛው ነገር አይመጣልሽም። ለምን ቁስሉ ነው የሚያስታውስሽ። ስለዚህ ምናልባት ግን እሱ ጋር አሁን በት ነገር አለ አይደለም። የማታውቂውን ሰው እሱ አያረግም እንዴ? ቁላ የለውም እንደ ይሄ ልጅ ጎሄድ ፋዴ አምሶሪ ምን ሆናችሁ ነው እናንተ? ኖ ዩዘርዬ አዳምጪኝ። በነገራችን ላይ የሁሉም አስተሳሰብ ወይ የሁሉም አንድ ወንዶች አንድ አይነት አስተሳሰብ አላቸው ብዬ አምኜም አላምንም። ምክንያቱም ሁላችንም እንደ መልካችን አስተሳሰባችን ስለሚለያይ እኔ ይሄንን ነው የምልሽ። ሌላ ነገር አለው የለውም? ሃይሚ አንድ ጥያቄ ልጠይቅሽ እዚህ ጋር አላውቅም። አንድ ጥያቄ እንደ ወንድ ጨዋ ወንድ ነው ብለሽ አያደርግም ልትይ ትችያለሽ። ጨዋ ወንድ አያደርግም ማለት ችት ወይም ከሚስቱ ውጭ ሌላ ቦታ አያረግም ማለት ነው እንጂ የተፈጥሮን ግዴታ ይገድባል ማለት አይደለም። እዚህ ላይ ነው ልትሳሳት የምትችይው። ያደርጋል። እንዴት ነው የማያደርገው? ግን ጨዋ ወንድ ነው ሌላ ሴት ጋር አይሄድም እና ይሄ የተፈጥሮን ግዴታ ይገድባል ማለት ነው። ኖ ጥያቄዋ እንደዚህ አይደለም። የኢትዮጵያ ወንድ እሷ ልክ የኢትዮጵያ ወንድ አይደለም፣ የዓለም ወንድ አዳምጪ። ሙሉ የዓለም ወንድ አንድ አይነት ባህሪ ነው ያለው፣ አንድ አይነት አመለካከት ባህሪ ሳይሆን አንድ የተፈጥሮ ግዴታ የሚያስገድዳቸው ነገር አለ። ባህሪ ሳይሆን የተፈጥሮ ግዴታ ሁሉም ሰው ባገኘበት አልጋ ላይ ደግሞ አይተኛም።
ኖ አዳምጪ ሚስአንደርስታንድ ማዳመጥም አንድ ነገር ነው። አዳምጪ ሚስአንደርስታንድ እንዳታረጊ። እኔ ያልኩት የኢትዮጵያ አይደለም። የኢትዮጵያም ቢሆን የራሳችን ካልቸር ስላለን የራሳችን የሆነ ባህሪ ያለን፣ ግን ያልኩት ስለ ወንድ ነው። ወንድ በአጠቃላይ የራሱ የሆነ የተፈጥሯዊ ግዴታ አለው። እዛ የተፈጥሯዊ ግዴታ ላይ ሁሉም ሰው አይደለም ወዶ ሳይፈልግ ይሳሳታል። ይሄ ደግሞ ወንድነት ነው። ሆርሞን የሚባል ነገር አለ። ያ እና ሆርሞን ስላለው ብቻ ሁሉም ሴት ላይ ሄደው አትረጋጊም ማለት ነው። አንቺ ትጀምሪ፣ አንቺ ትጨርሺው እንተዋው። አሁን ዩዘርዬ ቆይ እናንተ ክርክር ነው እንዴ ያላችሁ? ክርክር አይደለም። ያውቃለው አይደለም እኮ አይደለም። እንደዛ አይደለም። አሁን ዩዘር የምትይው አይ አንደርስታንድ፣ ሃይሚዬ የምትለው አይ አንደርስታንድ። አንቺ እኔ በኔ ልውሰድና ይቅርታ ቤተሰቦች፣ እኔ ባለትዳር ነኝ። ባሌ እኔ በሩን ቆልፎ ሲወጣ በራችንን ቆልፎ ሲወጣ ጌታ ይከተል ብዬ ነው የምሸኘው። ምን እንደሚፈጠር አላውቅም። ምክንያቱም ወንድ ልጅ ሳይሳሳት አይመጣም። እንደው ሳይቀላውጥ ኮፍያውን አድርጎ መኪናውን እየነዳ ሳይቀላውጥ አይመጣም። ግን ባሌ ቤቴ ሲመጣ እንዳላረገ ወይም እንዳልሆነ ሆኜ ምክንያቱም ትዳር ስላለኝ እስካለኝ ድረስ ምንድነው የምለው እንዳልሆነ እንዳልተፈጠረ ሆኜ እቀበላለሁ። ምክንያቱም አጠገቤ እስካለ ድረስ አቤት ምናሽ አውሪ ትዲያው እናንተ ትምህርት እኮ ነው ተማሩ። አጠገቤ እስካለ ድረስ አምነዋለሁ። ምክንያቱም አጠገቤ ነው። እኔ አጠገብ ሆኖ አንድ ነገር ሊያደርግ አይችልም። ከኔ አጠገብ ሳይሆን ይቅርታ አድርጉልኝ ቤተሰቦች፣ ብቻውን ሲሄድ እስቲ ከኔ የበለጠሽ ሸበላ ሴት አይቶ ወንድ ማያልፍ አለ? እንደው እውነተኛ ወንድ እኮ እንደው እስቲ ባለትዳር አላችሁ፣ ወንድ ሳይቀላውጥ መሄድ የለም በዚህ ምድር ላይ። እኛ ምን አይተን እንሄዳለን? አንበሳ የሆነ ወንድ ስናይ ኦ ማይ ጋድ ብለን እንሄዳለን። ግን